ሪባ በተለይ በአሁኑ ጊዜ አኺረት ዘማን በጣም በከፋ ሁኔታ ነው ያለው። ወትሮ ሰዎች ሪባ የሚበሉም የሚያበሉም የተወሰኑ ነበሩ። ብዙዎቹ ችግረኞች ነበሩ። የዕለት ጉርሳቸው ስለሚያጡ ከባለጸጋዎች ሄደው ያው በራብ ከምጠበስ ምናልባት ይሸጋገራለሁ ብሎ በክረምት ለምሳሌ ገበሬው ዘሩ ያጥረዋል፣ ቀለብ ያልቅበታል። ያኔ ምህር ሲወጣ ከፍላለሁ በሚል ተስፋ ሄዶ ከባለጸጋ ይበደራል። ያኔ ለሁሉም ጥቅም ነው ማለት ነው። ይሄኛው መሸጋገሪያ ይሆነዋል፣ ዘርም አግኝቶ ይዘራል፣ በመህር ያመርታል። ያኛውም ደግሞ ገንዘቡ ዝም ብሎ ከሚቀመጥ እንደገና የተሻለ ተንቀሳቅሶ ትርፍ ይዞለት ይመጣ ነበር ማለት ነው። አሁን ግን የሚገርማችሁ ሪባ የሚበሉትም የሚያበሉትም አብዛኛዎቹ የዓለም ሀብታሞች ሆነዋል፣ ድሆች ሳይሆኑ ማለት ነው። ማን ነው በቢሊዮን የሚበደር ምስኪን አይታችሁ ታውቃላችሁ? ሀብታም ነው፣ መላይን ያለው ሀብታም የሱ ስለማይበቃው መሽሩዑ እኔ አንድ 10 ሚሊዮን ካለኝ 10 ሚሊዮን ምን አላት ምን መሽሩዕ ትሰራልኛለች ይችላል። እንግዲያውሳ ሌላ 1 ቢሊዮን እንኳን መበደር አለብኝ ይላል። 1 ቢሊዮን ተበድሮ 1 ቢሊዮን ከ10 ሚሊዮን የሆነ ትልቅ ፕሮጀክት ይሰራል ማለት ነው። በዚህ መልኩ ሆኗል በአሁኑ ጊዜ ሪባ ማለት ነው። በዛ ሂደት ግን ስንት ድሃዎች ተጨፍልቀዋል ከስር። ለምሳሌ አንድ ዘመናዊ ቤት ከሰራ የድሆችን ሰፈር በሙሉ ጠራርጎ አጥፍቶ ነው ያ ሰው ያን ነገር የሚያቋቁመው ማለት ነው። ስንት ድሆች ናቸው ለመሽሮ መኪና እሱ ከተማው ማደግ አለበት ምናምን ተብሎ ታያት ተቀማጥ ምን ይዘው የቆየው እርሻ ጓሮ በደሳሳ ቤት በሙሉ ጥርግርግ አድርጎ መድረሻ ግን ይሄ ግን ተማንም ታውሮባ ያምጣት አሜሪካ ያንጣ እንትን እስከሳበ ድረስ አገራችን ማደግ አለባት ይላል። አገር ማደግ ማለት ማለት ነው ህንጻ ሰማይ መንካት ማለት ነው። አገር የሚያድገው ህዝብ ሲጠቀም ነው። ህዝብ የማይጠቀምበት ግንባታ ምኑ ነው ያደገው? አላህ ጋር ጦርነት ታልሆነ በስተቀር ማለት ዳን ከማስረከስ በስተቀር። ስለዚህ አላህ Subhanahu Wa Ta'ala ይሄን ደባ ያቃል ማለት ነው። የብልጣ ብልጦች የስግብግቦች መስክ ነው ሪባ እና ያለው የበለጠ እንዲኖረው ነው የሚያደርገው። ያጣህሳ ያለህም አንተ መሬት አጣጠብ ሂድ በቃ ቦታ እዚህ የለህም እየተባለ መባረር ነው ያለው እድል ማለት ነው። ስለዚህ ይሄ አደገኛ ስለሆነ አበክሮ አላህ ያቃል። በአሁኑ ጊዜ የደረሰበት የሰው ልጆች በትንሽ የሚቆጠሩ ሰዎች ናቸው የዓለምን ኢኮኖሚ በሙሉ ተግማሽ በላይ ከመቶ ከ200 ሰው የማይበልጥ ሰው ነው ኢኮኖሚ ያለው በአሁኑ ጊዜ የዓለም ገንዘብ። ሌላው ግን አፍተጅ ነው፣ ምንም የበይ ተመልካች እየሆነ ነው ያለው ማለት ነው። ለምን የደካማ ነገር ይዞ መስራት አይቻልም። በትንሽ ነገር በአሁኑ ጊዜ ሰርቶ መኖር አልተቻለም ማለት ነው። እየደቀቀ ነው የሚሄደው። አንድ ጊዜ ግን እንትን የሰበሩት ከዛ በኋላ እየጨመሩ ስግብግብነቱም እየባሰባቸው ለወንድሙም ለእናቱም ልጅ አያዝንም፣ እሱ ይደግ ብቻ። ይሄ ነገር አደገኛ ከመሆኑ የተነሳ ነው አላህ ፈእዘኑ ቢሐርቢን በሚል መልክ የገለጠው ማለት ነው። አላህ ወልአርዶ ወضعها للأنام ነው። መሬት ሁሉም ሰው ሰርቶ እንዲኖርባት የጋራ ንብረት አድርጌ ነው የፈጠርኩት። በአሁኑ ጊዜ ግን አፈጮሌዎችና ብልጣ ብልጦች ብቻ ሁሉን ነገር ጠቅለው ይዘው ሌላው ባዶውን እየቀረ ነው ያለው። ይሄ ነገር መምጣት የለበትም የሚለው ለዚህ ነው ማለት ነው። ኢላ ከማ يقوم الذي يتخبطه الشيطان من المس እና ይሄ የወገን መሽገር የሆነ የሰው እንደም እየመጠጠ የሚኖር ስግብግብ ነገ የውመል ቂያማ ለሁሉ መሳቂያና መሳለቂያ እንዲሆን በመንገር ላይ እንደወደቀ እብድ አረፋት ተዘግዝቆ ሲያንኮራፋ እንድታውት አረጋለሁ ይላል አላህ Subhanahu Wa Ta'ala። ذلك የመጣበት ምክንያቱ ምንድነው? ይሄ አሳፋሪና አስከፊ ቅጣት ለዚህ ሰውዬ የተመደበው ለምንድነው ብትሉ ቢአንሁም ቃሉ እንዲህ አይነቶቹ አራጠኞችና ስግብግቦች ብለዋልና ይላል። ኢነማ البيع የገበያ የግብይት ስራ ማለት ሚስሉ ሪባ የወለድ ስራ ማለት ነው። ወለድ የራጣ ስራና የገበያ ስራ ምን ለያየው ይላሉ። اعتراضን على شرع الله ማለት ነው። የአላህን ስርዓት በመቃወም አፋቸውን ከፍተው ደረታቸውን ነፍተው ሳያፍሩ የወለድ ገንዘብ በወለድ መስራት ለምን حرام ሆነ? ይሄ ከሆነ ገበያ ስለምን ተፈቀደ? ሰው ነግዶ እንደሚያተርፈው በወለድም ያው በገንዘቡ ነው የሚያተርፈው። ሁለቱም ለያቸው ይልሃል። እንዳውም መስራቱ ማጥፋቱ ብቻ ሳይሆን አላህን ይቃወማል ማለት ነው። አላህን ይተቸዋል። ሪባን ከልክሎ ለምን በይዕን ፈቀደ ይልሃል ማለት ነው። ይሄ ኩፍር ነው፣ ኩፍር ማህድ ማለት ነው። አንድ ሰው ወንጀልን እንደ ወንጀል ቢሰራ ራሱን ማቸነፍ አቅቶት በወንጀል ነው የሚጠየቀው።
ግን አላህ ሐራም ያረገውን ነገር ለምን ሐራም ሆነ ሐላል ያረገውን ለምን ሐላል ሆነ ካልክ اعتراض አላህን ተቃራኒ ሆንክ ማለት የዛ ጊዜ باتفاق المسلمين ካፊር ይሆናል አንድ ሰው ለምን ሪባ ሐራም ሆነ ለምን ዚና ሐራም ሆነ የሚል ሰው ካፊር ነው باتفاق المسلمين ማለት ነው እና በአገራችን አንድ ዘፈን አስታውሳለሁ በልጅነት የገጠር ውስጥ ሲዘፍኑ የነበሩ አባዬ ሻሃችን ልብ ብለው ያልሙ ወዳ ተሰጠችው ምንድነው ሐራሙ ሴትዮዋና ሰውየው ተስማምተው ዚና ካደረጉ ኒካህ ማለት ይሄ ነው አለ ስለዚህ እንዴት ሐራም ነው ትላላችሁ ተሳስታችኋል ልብ በሉ ይላችኋል ሸሆችን ይሄ ኩፍር ነው እንግዲህ አላህ ያቀም እኛ እናቃለን ሁለት ወንጀለኞች ተስማምተው ወንጀል ከሰሩ ወንጀል መሆኑ ይቀራል ሐላል ነው ብለው ቁጭ አሉ ማለት ነው እንግዲህ አላህ ነው የፈጠራቸው እነዛን ሰዎች የፈጠራቸውን ሰዎች አላለሁ الخلق والامر እያለ መፍጠርም ማዘዝም የኔ ነው ስልጣኑ እያለ ባለቤቱ አንተ ምን ያገባሃል እኛ ከተስማማን አርፈ ተቀመጥ ይሉታል አላህ Subhanahu Wa Ta'ala እንደዚህ ነው እንግዲህ የጀህል ውጤቱ ማለት ነው እና አሁን እንግዲህ ኢነመል በይዑ ሚስሉ ሪባ አሉ እና በይዕና ሪባ ምን ለያየው ገልብጠው ደግሞ ማለት እንኳን ከፈለገ ኢነመል ሪባ ሚስሉ البيع ቢሉ እንኳን ይሻል ነበር ሙሸበሁን ሙሸበህ ቢያርገው ገልብጠው ነው ደግሞ የተናገሩት ማን ነው ኢነመል በይዑ ገባዬ እንባል ይሄ ንግድ ስራ እኮ አሉ እንደ ሪባ ነው አሉ ሪባን በሐላልነት አስል አደረጉትና በይዕን ተከታይ ያደረጉት ቅርንጫፍ ያደረጉት ማለት ነው ግን ኢነመል ሪባ ሚስሉ البيع ቢሉ ገባዬ ንግድ ስራ አለ አይደለም ያው ማንኛው የንግድ ስራ ሐላል ነው የታወቀ ነው ሪባም ደግሞ ከዛ አንድ አካል ነው ቢባል እንኳን ቀለል ይል ነበር እነሱ ግን አክሱን አስሉን ፈርዑን አስል አድርገው ገልብጠው ተናገሩ ማለት ነው እንደዚህ በማለታቸው አላህ ጋር ጦርነት ከፈቱ የተባለው ለዚህ ነው በመብላትና በማብላታቸው ብቻ ሳይሆን ህጉን ራሱን ተጻረሩት ማለት ነው እና ሪባ ሐራም ነው ማለት ስተት ነው ሪባ ሐራም ነው ማለት ንግድ ሐራም ነው እንደማለት ነው ብለው ተከራከሩ ማለት ነው ይሄን በማለታቸው አላህ ደግሞ Subhanahu Wa Ta'ala ጉዳቸውን አፈላለሁ ብሎ የዛተው ለዚህ ነው ማለት ነው وأحل الله البيع وحرم الربا والحال أن الله حرم أحل الله البيع ተጨባጭ ሁኔታ ግን አላህ የገበያን ስራ ሐላል አድርጓል ፈቅዷል የገበያ ስራ የከለከለበት ጊዜ የለም አንድ ሰው ሐቅ በሐቅ ነግዶ አትርፎ መብላት ምን ጊዜም የተፈቀደ ነው ማለት ነው በሁሉም ነብዮች ሪባን ደግሞ በሁሉም ነብዮች ከልክሏል በእኛ ነብይ ብቻ አይደለም ተጠጥ ጀምሮ ሁሉም ነብይ ሪባን ይከለክላሉ እና እነሱ ግን ይሄንን ቋሚ የሆነውን ህግ መላው ነብያት ይዘው የመጡትና ያወጁትን ገልብጠው ሪባና እሱ በይዕና ሪባ ምን ለየው ማለት ጀመሩ ይሄም በማለታቸው ነው ደባቸውን ስለማቅ አንደኛ የህዝብ እንደም እየመጠጡ ሌላውን አርቃን እያስቀሩ እነሱ ብቻ በመድር ላይ ተንደላቀው ሊኖሩ በማሰባቸው ሁለተኛ ደግሞ እኔን ህግን ገልብጠው ሐላሉን ሐራም ሐራሙን ሐላል አድርገው በመናገራቸው ለዚህ አስከፊ ቅጣት ይዳረኳቸው ለዚህ ነው ይላል ማለት ነው ስለዚህ እንግዲህ የካደ ይካር ጥፋትን ከመረጠ የራሱ ጉዳይ ግን የምትሰሙ ካላችሁ ይላል فمن جاءه موعظة من ربه ከጌታው የሆነ ተግሳት ምክር የደረሰው ሰው በእነዚህና በመሰል አያቶች እንዲሁም በሐዲሰን ሶሂህ ሪባ ሐራም መሆኑ በተረጋገጠ መልኩ ተግሳት የደረሰው ሰው ፈንታሃ እና ይሄንን የጌታን ምክርና ማስጠንቀቂያ ሰምቶ ተሰማበት ለት ጀምሮ የተቆጠበ ሰው ይላል ጌታ ሪባን እንደዚህ የሚጠላውማ ከሆነ እኔ እስከዛሬ ሳላውቅ ምንኛ ተሳስቻለሁ ብሎ ራሱን አርሞ ወደ ኋላ የሚመለስ ካለ ፈለሁ ማሰለፍ ይላል ረብ العالمين ይሄ ሰውዬ እስከዛሬ ባለማወቅ ወይም አወናባጆች አወናብደውት ነውና የተሳሳተው ካሁን በኋላ ሐቁን ካወቅኩኝ ጌታ ጋርማ ጦርነት መግጠም አልችልም አብጃለሁ እንዴ ብሎ አቅሙን አውቆ ወደ ኋላ የሚመለስ ካለ ይላል ፈለሁ ማሰለፈ ያለፈው ሂሳቡ እንዳለ ይፈቀድለታል ይላል አላህ Subhanahu Wa Ta'ala ሐራም መሆኑን አያውቅም አንዳንድ ሰው ሪባ ሐራም መሆኑን ሳያውቅ ዝም ብሎ በዚህ ሲሰራ ይቆይና ኋላ በአጋጣሚ ይሰማል ማለት ነው ልክ እንደሰማ ጌታ በሪባ በጣም እንደሚቆጣ ሲያውቅ ደንግጦ ይመለሳል እሺ እኔ በዚህ ስራ እኮ ብዙ ጊዜ ቆይቻለሁኝ ብዙ ገንዘብ አፍርቻለሁኝ
እና በሚሊዮን የሚቆጠር ገንዘብ አለኝ ምን ላድርገው ይላሉ አንዳንዶቹ እየደወሉ ይጠይቃሉ አላህ ሂዳያ የሰጣቸው ምን ይብቃኝ እና ወስጄ ዝም ብዬ ልድፋው ዙባላ ወይስ ምንድነው ማድርገው የሚሉ ጎበዞች አሉ ለዚህ መልስ ምን ሰጣ አላህ ቀደም ሲል ሳታክ ከሆነ ያደረከው ፈለሁ ማሰለፈ አንተ ሪሳላ አልደረሰህም ማለት ነው የታውን ቀደም የሰራው እንዳለ ይቀጥል ንብረትህ ነው አለ አላህ Subhanahu Wa Ta'ala ካሁን በኋላ ግን በዛ ስራ እንዳትከተል መሽሩዕህን ቀይረህ በህጋዊ መንገድ ስራ ጀምር ይላል ማለት ነው እንጂ አንዴ የሰበሰብከውን ወትሮ ሳታቅ የሰበሰብከውን ሁሉ ገደል አውጥተህ ጣል ማለት አይደለም ወአምሩሁ ኢላላህ ከዛ በኋላ የዚህ ሰውዬ ጉዳይ ወደ ጌታው ተመላሽ ይሆናል አቃለሁኝ እውነት ሳያቅ ነው እንደዚህ የሰራው ወይስ ያቃል የሚለው ይጣራና በኔ በኩል ምላሹ ይሰጠዋል ለጊዜው ግን እስታላወቀ ድረስ ያንን ቀደም ሲል የነበረውን ሂሳቡን እንዳለ ሊጠቀምበት ይችላል ወደፊት ግን 1 ሚሊ ሰንቲም እንዳይጨምር ይላል ማለት ነው ወመን አደ ግን እንደ አይነት ወንጀል የለመደ ሰው እንደሱስ ነው ያቅበዘብዘዋል በቀን በወር መላይን ማግበስበስ የለመደ ሰው 100,000 10,000 ቢያስተርፍ ትርፍ አይመስለውም የዛ ጊዜ ያቅበጠብጠውና እንደገና ሊመለስ ይችላል ማለት ነው እንደገና ደግሞ ከመልሶ ተመጣ ወደ መጥፎ ስራው ፈኡላኢከ አስሐቡ النار እነዚህ የጀሃነም ድርጎዎች ናቸው ይላል አላህ እና ራሱን ማቸነፍ አቅቶት እስከዛሬ በሪባ ይሄን ያህል ገቢ አረግ ነበረ በወር 20,000 30,000 ሳይሆን ሚሊዮን የሚያተርፉ ሰዎች አሉ በሪባ እና ያ ነገር ሲቋረጥባቸው የሚበሉት የሚጠጡት አላጡት ስንት መሽሩ አላቸው ግን ሱስ ይዟቸዋል ይሄን ያህል ሚሊዮን አገባ የሚለው ሲቀር ያቅበዘብዘውና እንደገና መልሶ ይገባበታል ማለት ነው ያንን ካደረገ ያው ከዲኔ ዱንያ ይበልጥብኛል ማለት ነውና የዚህ አይነቶቹ አቋመ ቢሶች የጀሃነም ድርሻ ይሆናሉ ሲል አሁንም ዛቻውን ይቀጥላል ማለት ነው ሁም ፊሃ ኻሊዱን ጀሃነምም ከገቡ ደግሞ በሷ ውስጥ ለዘላለም ኗሪ ዘውታሪ ይሆናሉ የሚመለሱበትም እድል የለም ይላል ለምን ቅድም ባለው መሰረት ወአሐለ الله انما البيع مثل الربا የሚለውን መርሁን እየቀጠሉ ነው እና ዝም ብሎ ነው ይሄ حرام ሪባ حرام ነው ምናምን የሚባለው ነገር ዝም ብለው ባክህ በሚል ስሜት ነውና የተመለሰው ካፊር ነው ማለት ነው ካፊር ከሆነ ሙኸለር ነው የሚሆነው በጀሃነም ኢማን ቢኖረው ግን አላህ በዚህ መልኩ አጠንክሮ ተተናገረና ካስጠነቀቀ በኋላ እንደገና ወደ ሪባ የሚመለስ አይችልም ነበር ዲኑ ይቅርብኝ የራሱ ጉዳይ ያው ገንዘብ ማግበስ ይሻለኛል ብሎ ከሆነ ይሄንኑ ገንዘብ ሰብስቦና አከማችቶ ነገው መልቂያማ ይቆሰቆሳታል በማለት ያስጠነቅቃል ማለት ነው ከዛ በኋላ ሰዎች በሪባ ህገወጥ መንገድ ገብተው የሚሰሩት ምን ለመሆን ነው ተሌላ ሁሉ የበለጠ ሀብታም ለመሆን ብቻ ነው የሚበሉት የሚጠጡት የሚለብሱት የሚያጊጡት አጥተው አይደለም የዕለት ፍጆታቸውን ለመሸፈን አይደለም ብዙ ጊዜ የሌላ የበላይ ሀብታም ሆነው ለመታየት ነው እና በጨመርኩ ቁጥር በልጣለው ሌሎችን ወዳደራለው በአሁኑ ጊዜ በአመት ይወጣሉ የዓለም ሀብታሞች አይደለም በሰንጠረዥ ይወጣሉ አንደኝነትን ማን ወሰደ ሁለተኛ ያ ነው ትልቁ ዓላማቸው እነሱ እና እኔ በስንተኛ ደረጃ መሆን አለብኝ አንደኛ ደረጃ ባይቻል በመቶ ደረጃ እንኳን የሚወጣው ትልቅ ሀብታም ነው በመቶ ደረጃ እንኳን የሚወጣው በ20 በ30 የሚወጣው ማሻአላህ ነው ስለዚህ ገንዘቡን እየቆለለ እየከመረ ዝና ለማትረፍ ነው ገሬኮ በአለም 3ኛ ነው ይላል 4ኛ ነው ይሄ መባልሽ ምንድነው የሚያመጣ የሚጠቅምህ ሱብሃንአላህ አላህ ግን ማለት የምሐቁ الله الربا እናንተ በየጊዜው እየተከመረና እያደገ ገንዘቡ ያው እፎይታ ይሰጠናል ደስታ ያላብሰናል ብላችሁ ብትሮጡ አላህ ደግሞ ሪባን ፋይዳ ተሳቢስ ያደርገዋል አለ በረካ ቢስ ነው የሚሆነው ሁሉ ነገር ገንዘቡ ይቆለላል ግን በረካ የለውም ሁሉ ነገር ግራ ያረግብሃል ቤተሰቦች ዱርዬ ይሆናሉ ሚስትህ ሌላ ሰው ትፈልጋለች አንተ ገንዘብ ጋር ነው ሌተቀን ሁሉ ነገር ቤት ስገባ ጀሂም ነው ሁሉ ነገር የሚጥም ነገር የለም እፎይታ ነገር የለም እኛ ያለንበት ኒዕማ አናቅም ትንሽ ደረቅ ነገር በልተን ቤተሰቦቻችን ጋር ተሳስቀን ተጫውተን እፎይ ብለን እናድራለን በገንዘብ የተጠመዱ ሰዎች እኮ ቤታቸው ገብተው እፎይ ብለው ማድር አይችሉም ጀሃነም ውስጥ ናቸው ከወዲሁ እሱ ማለት ነው የመሐቁ الله الربا ሪባቸውን በረካውን ያነሰዋል የቤት የቤተሰብ ፍቅር ምን የሚባል ነገር የለም ይላል አላህ Subhanahu Wa Ta'ala ወይርቢ الصدقات ቀደም ሲል እንደተጠቀሱ ግን የአላህ ወዳጆች ያገኙአትን ነገር ለራሳቸው ተጠቅመው ደግሞ የተረፈቻቸውን ለሚስኪን ለተራበ የሚያካፍሉት ግን ገንዘባቸው ትንሽ ናት ውስናት
ግን በረካ አለባት። ዩርቢሃ ማለት ዩባሪካ አላህ ያችን ትንሿን ገንዘብ ይባርክላቸዋል። ከራሳቸው ከጎረቤቶቻቸው ከወገኖቻቸው ጋር ተፋቅረው ተከባብረው ይኖራሉ፣ በረካ ሆኖላቸዋል ይላል። እነዚህ ግን ተከምሯል፣ በረካ የለም፣ ሹእም ነው ያለው፣ በውስጡ ጭቦ ነው ማለት ነው። እና ወማ አተይቱም ሚን ሪበን ሊየርቡ ፊ አምዋል ናስ ፈላ የርቡ ዐንደላህ ይላል ሱረቱ ሩም ላይ። እና የሰውን ገንዘብ እያጭበረበራችሁ እያታለላችሁ እያምታታችሁ በማግበስበስ የምትሰበስቡት ፈላ የርቡ ዐንደላህ አላህ ዘንድ አይረባም፣ ርባና ቢስ ነው ይላል። ፋይዳ የለህም፣ አቂባ የለህም ፊ ዱንያ ወልአኺራ። ወማ አተይቱም ሚን ዘካቲን ይላል ተዛው አያይዞ ማለት ነው። በአላህ ብላችሁ በሶደቃ መልክ ግን የምታወጧት ነገር ትንሽም ብትሆን ኡላኢከ ሁሙል ሙድዒፉን እነዛ ናቸው የካበተ ገንዘብ ባለ ንብረት የሚባሉት ረበል ዓለሚን ዘንዳ ትልቅ አጅር ተከምሮ የሚያገኙት ይልሃል ማለት ነው። ስለዚህ አልጠግብበይ ሲተፋ ያድራል እንደሚባለው ገንዘቡ ብቻ በሽታው ይመጣል፣ ሰው ጋር መጣላት፣ በሆነ ባልሆነው መናከስ፣ ከዛ ከመንግስት ጋር መጋጨት፣ መታሰር። ስንት ሀብታሞች ናቸው እየታሰሩ ያሉት በሰላም እንግዲህ መኖር እየቻሉ ይሄን ያህል ሚሊዮን አለብህ ዳ እየተባለ ወስዶ ይጨምረዋል ማለት ነው። ይሄ ሁሉ ጥንቅጥ ውስጥ ከመግባት ለምን በስርዓቱ ከወገን ጋር ተፋቅሮና ተከባብሮ መኖር አይሻልም? እናንተ ግን እፎይታን፣ ደስታን፣ ክብርን እናናገኛለን ብላችሁ የምትጋፍፉት ነገር አላህ ደግሞ በረካውን ዋጋ ቢስ ተሳቢስ ያደረገ ያጠፋዋል፣ ያቦነዋል ይላል። በሚከስር ጊዜ እንኳን ደግ ሆኗል ነው የሚለው የሰማሁል የታባቱ ነው እንጂ አንድ ሰው እንድቆንክ ብሎ ታዚያ እንኳን የሚደርሰው የለም ማለት ነው። የታባቱ ሁሉን ሲገፍ ኑሮ እንደ እሱ ሲገባዋል ነው የሚልህ። ይህ ከየበለጠ ውርደት አለ? ወይርቢ ሶደቃት ሶደቃን ግን አላህ Subhanahu Wa Ta'ala ያፋፋታል፣ ያሳድጋታል። ትንሿን የሰጣሃትን አንዷን ሪያል ነገ አላህ አላፍ አድርጎ አጅሯን ከምሮ ያመጣልሃል ማለት ነው። እና ሰው ዘመድም የለው፣ ስግብግብ ሰው፣ ራስ ወዳድ ሰው ዘመድ ወዳጅ የለውም። በአንድ ወቅት አንድ ሀብታም ነበር ይባላል የኛ ሀገር የገጠር የገበሬ ሀብታም ነበረ። ችግረኛ እህት ነበረችው፣ ብዙ ልጆች አሏት፣ ምስኪን ናት። እሷ እየለመነች የምትኖረው፣ እሱ ግን ዞር ብሎ አያያትም፣ አይረዳትም። ያቺ የሚስቱ ተሽላ ሚስቱ እየደበቀች እሱ እንዳያይባት እንዳይሰማባት ትንሽ ትልክላት ነበር ይባላል። በአዲቱ ድንገት የሰው እየሞተ በሚሞት ጊዜ ሀብታም ለቅሶ ምን ያህል እንደሚደምቅ ታውቃላችሁ። አገር ተገልብጦ መጣ፣ ይውካካ ጀመር፣ አልቃሽ ተቀጠረ። ማሻአላህ እያስረገዱ ያለቅሳል። እዛ ጊዜ ያቺ ምስኪን የሆነች እህቱ እዛ ለቅሶ መካከል ተገኘች። ስጋ ስንት በሬ ታረደ፣ ስጋ ታደለ፣ ምን ተባለ። ስጋ ሲሰጧት ምን አለ እሷ ግጥም ገጠመች እዛ ለቅሶ መካከል። የሳላ ይሰጥ ስጋ ዘወር በል ከፊት ያለች። የሳላ ይሰጥ ስጋ፣ ሳላ ይሰጥ የሚባል የስጋ ክፍል አለ። እሷ ግን ባሽሙር በህይወቱ ሳላ ያልሰጠኝ ስጋ ማለቷ ነው ወንድሟን። የሳላ ይሰጥ ስጋ ዘወር በል ከፊት ባሏ ሙቶባታል ላላቅሳት ላይቴ ያለች። እሷ ባሏ ስለሞተባት ለሷ ነው የማለቅሰው እንጂ ለሰውየው አይደለም፣ ለወንድሜ አይደለም። ስልጣንችን ግጥማቸው ውስጥ ሊጨምሩ አትፈልጓቸው። የሳላይ ስጋ ዘወር በል ከፊቴ ባሏ ሙቶባታል ላላቅሳት ላይቴ ያለች። አይት ትባላለች የወንድም እህት። እና ለሷ ብዬ ነው እንጂ የምተባበረው ሰውየውማ አያስለቅሰኝም፣ ምናልባትም መሞቱ ጥሩ ነው ማለቷ ነው። እና እንደዚህ እህትን የሚያህል ነገር እንደዚህ ይቆርጣል ሰው ማለት ነው። ለምን ስግብግ ከመሆኑ የተነሳ። ስለዚህ አላህ Subhanahu Wa Ta'ala አረመኔዎችን፣ ራስ ወዳዶችን፣ ስግብግቦችን አይወድም። የሰጣኋችሁ ስጡ፣ ወኪሎች ናችሁ እና እናንተ ልትጨብጡ ጋፋችሁ የብዙ ምስኪን እድል ልታስቀምጡ አይደለም፣ የሰጠው እንድታከፋፍል ነው የሚለው አላህ Subhanahu Wa Ta'ala። አስሐቡ النار هم فيها خالدون يمحق الله الربا ويربي الصدقات። አላህ ሪባን በረካ ቢስ ያረጋዋል። ለጊዜው ገንዘቡ የተከማቸ ቢመስለውም በሂደቱ ያው ነህስ ነው የሚሆነው፣ ይጠፋል። በሆነ ባልሆነ ነገር ለኪሳራ ይጋለጣል في الدنيا والآخرة والله لا يحب كل كفار آثم። አላህ Subhanahu Wa Ta'ala ከሃዲዎችንና ወንጀለኞችን አይወድም ይላል።
ከፋር የሚለው የካፊር ጀምዕ ነው ሲገተ ሙባለጋ ተጨምሮበት ማለት ነው። እነዚህ ሰዎች የአላህን ጸጋ የካዱ ናቸው። ሰጥቷቸው እንዳልሰጣቸው ሀልሚ መዚድ እንደ ጀሃነም ጨምር ነው። በሰጣቸው ቁጥር ጨምር፣ በሰጣቸው ቁጥር ጨምር፣ ስጡ ሲባሉ ግን የለም። ስለዚህ እነዚህ የመጨረሻ የለየላቸው ከሃዲዎች ናቸው አለ። ደግሞ የባሰባቸው ወንጀለኞች ናቸው። እንዲህ አይነቶቹን አልወዳቸውም። እኔ ካልወዳድኳቸው ደግሞ ጠላኋቸው ማለት ነው። ከጠላኋቸው መዋደቂያቸው ይከፋል ይላል አላህ Subhanahu Wa Ta'ala። እና በዚህ መልክ እንግዲህ አላህ የሰጣቸውን ወረታ የማይመልሱና ለወገን የማይራሩ ሰዎች የአላህ ጥላቶች መሆናቸውን አረጋግጦ ፊ ዱንያ ወልአኺራ ማአል እንደሌላቸው ነው የገለጸው ማለት ነው። እነለዚነ አመኑ ይላል። በንጽጽራውንም እንደገና ወደ ወዳጆቹ በመመለስ እነዚያ ያመኑትማ ወአሚሉ ሷሊሃት እምነታቸውን ደግሞ በመልካም ስራ ለማረጋገጥ መልካም ስራዎችን በየመስኩ በየአቅጣጫው የሚገበዩና የሚያከማቹ የሆኑት ይላል። ወአቃሙ ሶላት ተመልካም ስራ በዋነኝነት የሚጠቀሰው ሶላት ነውና በተለይም ሶላታቸውን ጊዜውን አክብረው ስርዓቱን አሟልተው አስተካክለውና አዘውትረው የሚቀጥሉ የሆኑት ይላል። ወአተው ዘካት ግዴታ ምጽዋታቸውን ደግሞ በገንዘባቸው ውስጥ ያለችውን ሁቁቅ አንድ ሳንቲም ሳትቀር በሚገባ አብጠርጥረው የሚያወጡና ለሚገባቸው የሚሰጡ እንዲህ አይነቶቹ ለሁም አጅሩሁም عند ربهم እንደቀድሙ እንደገና ለእንዲህ አይነቶቹ ደጎችና ሩሩዎች እጌታቸው ዘንዳ ተገቢ መንዳቸው አላቸው። እና በዚህ መልክ የኔን ትእዛዝና ግዴታ እስከተወጡ ድረስ እኔ ደግሞ የነሱን ወረታ በሚገባ አዘጋጅቼ እጠብቃቸዋለሁኝ ይላል። በመሆኑም ወላ ኸውፉን አለይሂም የሰሩት ስራ ዋጋቢስ ይሆንብናል ብለው አያሰጋቸውም። ወላሁም ያህዘኑን ትተውት የሄዱት ንብረትና ቤተሰባቸውም ደግሞ ለአደጋ ይጋለጣል ብለውም አያዝኑም። ከኋላም ላለው ለቤት ለንብረታቸው ለቤተሰባቸው ዋቢያቸው እኔ ነኝ፣ ወደፊትም ሲሄዱ ደግሞ ስንቃቸውን አዘጋጅቼ የምቀበላቸው እኔ ነኝ በማለት በሁሉም ዶማን ይሰጣል ማለት ነው። ከነዛ ያድርገንና እንግዲህ አላህ Subhanahu Wa Ta'ala ወዳጆቹን በአቋማቸው እያወደሰ ጥላቶቹንና ደግሞ ለወገን አረመኔ የሆኑትን ስግብግብ ራስ ወዳዶች በዱንያ በአኺራ እርኩሳን አድርጎ ያወገዛቸውና ለከባድ ቅጣት ያጫቸው መሆኑን ነው ያረጋገጠልን ማለት ነው። ያ አዩሃ الذين آمنوا እናንተ አሁንም በእኔ በጌታችሁ ያመናችሁ እተቁላህ አምነናል እስካላችሁ ድረስ እምነት የምላስ ጫፍ ቋንቋ ብቻ አይደለችም፣ ተግባር ትጠይቃለችና ያመናችሁበትን ጌታ አላህን ፍሩ፣ በፍቃዱ ተመሩ፣ ሐላሉን በሐላልነቱ ተጠቀሙ፣ ሐራሙን በሐራምነቱ ተጠንቀቁ። አምን ያለው ብሎ ዝም ብሎ እንደ መፈከር አይደለም እምነት፣ በተግባር መተርጎም አለበት። ያመነ ሰው አላህን ይፈራል፣ ባዘዘው ቦታ አይጠፋም፣ በከለከለው ቦታ ትርው አይልም አይገኝም ማለት ነው። አሁን ግን ብዙ ጊዜ ሙእሚን ነን እያሉ ብዙ ሰዎች መጥፎ ቦታ ሐራም ቦታ ከሆነ ማሻአላህ ግርግር ሲሉ ታገኛቸዋለህ። ኸይር ነገር ላይ ግን ደብዛው የለም። መስጂድ ላይ ሶፍ ላይ ስታየው የለም አንተ የተባለው ሰው ሁሉ ማለት ነው። ይሄ አይደለም የኢማን መገለጫው ይላል ታላቁ ሸኻችን ሼህ መሐመድ ሳኒ ረሂመሁላህ። በአንድ ወቅት አዲስ አበባ ላይ የወሎዬዎች ትልቅ እድር የሚባል ነበር። ትልቅ እድር ይባላል። ወሎዬ የተባለ ሁሉ እዛ እድር ውስጥ አለ። ያ እድር ምንድነው ተግባሩ ሲባል በአመት አንድ ጊዜ ድል ያለው እንትን መውሊድ ደግሶ ማስጨፈር ነው። ሌላ ምንም መሽሩዕ የለውም። ሰው ሲሞት ያው ለሞተበት መቀበሪያ ሳንቲም ይሰጣል። ሁለተኛው ተግባሩ ትልቁ እድር በአመት አንድ ጊዜ ብዙ በሬዎች አርዶ የመውሊድ ማስጨፈር ነው። እዛ ይጠራሉ፣ ሀጂ ይሄዳሉ። ሲሄዱ ወሎዬ ሀብታም ያን ያህል ያለ መኖሩን አያውቁም ነበረ ከተማ ውስጥ እሳቸው። እና ብዙ ጊዜ እንደምታውቁት እሳቸውን የሚቀርቧቸው የሚረዷቸው አላህ የወፈቃቸው ሌሎቹ ዜጎች ነበሩ። እና በዛ አዲስ አበባ የሚበዛው እንግዲህ ብሔረሰብ ታውቃላችሁ፣ እነዛ አብዛኛዎቹ የሚጠቀሙት እነዛ ናቸው። ቤት የገዙላቸው፣ መኪና የገዙላቸው። ሌሎቹ ግን አንቱ የተባሉ ሀብታም በየግላቸው ሊገዙ የሚችሉ ሀብታም ነበሩ። እነዛ ግን የሚታዩት በዛ መውሊድ ላይ ብቻ ነው። ሱፋቸውን ለብሰው ከረበታቸውን ደቅነው ግርግር ዘጥ 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 ስሉ ሲያዋቸው እንዴት ሲያምርባችሁ እንደው አወል ሶፍ ለምን አናያችሁም አሉ። የመጀመሪያው እናንተ የእስላም መገለጫ መድረካችሁ ይሄ መውሊድ ነው አሉ።
እናንተን ይሄ ሁሉ ሰው አለ ወይ አሉ። ወሎዬ ሀብታም ይሄን ሁሉ አለ ወይ? እንደዚህ ሲያምርባችሁ ምን አለ አወል ሶፍ አንዱን እንኳን አይቼው አላቅም አሉ። ስሜታቸው ትዝብታቸውን ቁጭ አረጓት በአንድ ጊዜ ማለት ነው። ይሄ አይነት ነገር አይደለም። ኢማን ማለት ስም አይደለም። እተቁላህ አላህን ፍሩ ማለት ምንድነው? አላህ የከለከለ ቦታ ሙእሚን ከሆንክ ለምን ትገኛለህ? ለምን ሰካራሙ ጋር ትገኛለህ? ለምን ባለስልጣን ጋር ትጨፍራለህ? ለምን ጠጮች ጋር እንትን ትላለህ? ሚስኪን ላይ ግን እጅን ሲዘረጋ ትታይ፣ መስጂድ ላይ ሶፍ ላይ አትገኝም። ምኑ ላይ ነው ሙእሚንነትህ ነው የሚለው አላህ Subhanahu Wa Ta'ala። እና እተቁላህ አላህን ፍሩ ወዘሩ ማበቂየ ሚን ሪባ። አላህን የመፍራቱ አንዱ ምልክት ምንድነው? የሪባ ስራ የለመደ ሰው ሌላው ስራ ይመስለው። ምክንያቱም ሪባ በአንድ ጊዜ ያልተጠበቀ በላይ ነው ይዞ የሚመጣው ማለት ነው። አሱም ምን ያህል ነው በአንድ ተነስቶ ነው ሰማይ የሚወጣው፣ ሲወድቅም ደግሞ እንደዛው የማሐቁላሁ ሪባ ብሏልና ማለት ነው። ስለዚህ ወዘሩ ማበቂየ ሚን ሪባ፣ ከሪባ ገንዘብ ፍርፋሪ ካለ ተውባ ካደረጋችሁ በኋላ አትልከስከሱ። ሪባ ጋር የተገናኘውን ሂሳብ በሙሉ አንቀራችሁ ትፉት ሙእሚን ከሆናችሁ ይላል አላህ Subhanahu Wa Ta'ala። ማበቂየ ማለት እንግዲህ ሂሳብ ይኖርሃል ማለት ነው። እንግዲህ 100,000 አንዱ ቦታ ላይ 200,000 1 ሚሊዮን ግማሽ ሚሊዮን ይኖርሃል በየቦታው። ሪባ ሐራም ነው አላህ ጋር ጦርነት ነው ማለትን ሲሰማ በቃ እስከዛሬ ሳላውቅ ነው እንደዚህ የተጨማለኩት፣ ከዛሬ በኋላ ግን ደውለህ በየደንበኞች በቃ ካሁን በኋላ ሂሳብ የለብህም ትጨላለህ የተረፈው በልስቲ ጎበዝ ከሆንክ ይላል አላህ Subhanahu Wa Ta'ala። የተረፈው ፍርፋሪውን እንኳን ተወው፣ ዋናውን ገፈህ ወስደሃል እና ያችን የጥንጥብጣቢዋን እንኳን ለምን አትተውለትም ይላል አላህ Subhanahu Wa Ta'ala። ኢን ኩንቱም ሙእሚኒን ተመልከተ፣ አማኞች ከሆናችሁ ኢማናችሁ በዚህ ይፈተናል። የተወሰነ ገንዘብ በሐራም የሚመጣውን ገንዘብ ትቻለሁ ለማለት የማያስችልህ ከሆነ ኢማንህ ምኑ ላይ ነው ሙእሚን የሆንከው ይላል። ስለዚህ ነው ነብዩ አለይሂ ሰላቱ ወሰለም በሐጀተል ወዳዕ ሪባን በጃሂልያ በጣም የደራ ነበር እና ሪባ ካሁን በኋላ ተህተ ቀደመየ هذه አሉ። በሪባ ስራ ዓለመል እስላም ውስጥ ካሁን በኋላ አንድ ነገር እንዳልሰማ የመጀመሪያው ኢልጋ ማረገው ውድቅ ማደርገው ያጎቴን የአባስን ሪባ ነው አሉ። አባስ ታዋቂ ነጋዴ ነበሩ፣ በጣም ሀብታም ነበሩ እና በሪባ ይሰሩ ነበር በጃሂልያ ጊዜ ተመስለማቸው በፊት ማለት ነው። አሁን ያልተዘጋ ሂሳብ ነበረ ማአት በየክፍለ ሀገሩ እና ከዛሬ ጀምሮ የአባስን ሪባ ኢልጋ አድርጌያለሁኝ። እስቲ ተዛሬ ጀምሮ አባስ አበሯቸው አለ፣ ልጆቹ አሉ። ታውን በኋላ በሪባ ሂሳብ አንድ ሰው ብትጠይቁ እኔ የለሁበትም አሉ። ውድቅ አድርጌዋለሁ خلاص በእኔ ኃላፊነት የአባስ ሪባ ሂሳብ ያለበት ሰው በሙሉ ነፃ ሆነሃል ብለው አወጁ ነብዩ አለይሂ ሰላቱ ወሰለም። ጸጥ ማን ነው የሚናገረው? እንደዚህ ነው ጎበዝ ማለት ማለት ነው። ይሄንን ግን የሪባ ገንዘብህን እየሰበሰብክ እያግበሰበስክ ሙእሚን ነኝ ብትል ማን ነው የምታታልለው ነው የሚለው አላህ Subhanahu Wa Ta'ala። هذا وصلى الله وسلم على النبي وإلى اللقاء والسلام عليكم ورحمة الله وبركاته.